ለህግ አካል አልደውልም ማለት እና ለህግ አካል አልደውልም ማለት ምንድነው? ኧረ ምን ማለት ነው? ለዚህ ነው እንዴ አሁን አወጣጣሁ። በቃ እኔ ዝም ብዬ እጽፋለሁ። ይሄን ያህል ምንድነው? ቆይ እንጂ ተረጋጋ። እንዳታጠፋ የሷን ስልክ አሳየኝ። የሷ ስልክ አሁን አለ ስልክ ላይ አለ። ስልኩ አይሰራም ብለኛል። አሁን ቅርብ ሰዓት ስልኩ አይሰራም ብለኛል። በጥፊ ሁለት ተመታውና ወደቀች። ስትወድቅ በአፍንጫዋ ደም መጣ። በዛ በተኛችበት ትግስት ምንም በቃ አትንቀሳቀስም። እርግዝናው በመፈጠሩ በዚህ ምክንያት ነው ወጣ እንደሄደች ማቀው እንጂ ሌላ ነገር ምን አደርጋለሁ? እሺ እንዴት ይሆናል? ከዚህ በላይ አንተ ስለተናደድክባት እሷ ወጣ ሄዳለች ወይ እንደዛ ልሂድም ትችላለች ቢያስባሉ። አንተ ምን ቤት ነህ? አንተ ስለተናደድክ አንተ ከፍቷል ብላ እሷ የምትሄድ እናንተ እኮ መጀመሪያ ጠየቃችሁ። አሁንም ደግሞ ከሷ ካጣራችሁ በኋላ እኔ ምንድነው? እሺ ምንድነው? እኔ አሁን ወንድሟ ነኝ። በጥፊ ሁለቴ ነው ብዙም አይደለም። ሁለት መጣው በቃ ቅድም አንዴ አሁን ሁለቴ መጣው ነው በቃ አይደለም። ከሷ ጋር የተጻጻፍከው ይሄ ምንድነው ነው የምልህ። ዝም ብለህ ሌላ ነገር ወስጣት ነው ሌላ ነገር አልገባም። ይኸውልህ ተረጋጋ። በከባድ ሁኔታ ማውራት እንችላለን ብያለሁ አይደል? ወደ ከባዱ ሳንገባ በቀላሉ አሁን ይሄን አስረዳኝ። ስትወድቅ እንደዚህ ትሆናለች ብዬ አላሰብኩም። ከሆነች በኋላ ያለው ነገር የሚመጣው አስከፊ ነገር ስለሆነ ያለው ነገር ለመሸፈን ነው አይደል? ለስሜት ነው በቃ ነይ ምናምን። እኔም ራሱ በኋላ መጀመሪያ ራሷ ነው የምትመጣው። ከኋላ እንድትመጣ እኔ ራሱ ማስገደድ ጀመርኩ። እኔ በቃ ወደዛም ደውዬ እነሱም ጋር ቤተሰብ እንዳልመጣች ሳረጋግጥ ፖሊስ ምንም ፍንጭ ስላላስገኘ ሰላም ጤና ይስጥልኝ ውድ የሀብቴ ሚዲያ ቤተሰቦች እንደምን አላችሁ? እኔ ሀብታሙ ነኝ። ዛሬ ደግሞ አንድ ቦታ ላይ እንገኛለን ማለት ነው። እዚህ ጋር የምታዩት እናታችን አንድ እንዲጣራልኝ የምፈልገው ነገር አለ ብላ በተደጋጋሚ ስቱዲዮዎችን በመገኘት እንግዲህ የጀመረችልኝ ነገር ነበረ። በጣም ብዙ ስራዎች ስለነበሩና በሰዓቱ መድረስ አልቻለም። እንግዲህ ተራዋ ደርሶ ዛሬ ደግሞ ከቤቷ እንገኛለን ማለት ነው። የተፈጠረው ነገር ምንድነው? ልትነግረን የምትፈልገው ነገርስ ምንድነው የሚለውን ደግሞ ልክ እንደተለመደው ከአንደበቷ የምንሰማ ይሆናል ማለት ነው። እናንተ ደግሞ ለዚህ ቻናል አዲስ የሆናችሁ በሙሉ ሰብስክራይብ አድርጉ። እይታው እየቀነሰብኝ ስለሆነ ለብዙ ሰው እንዲዳረስ ሼር አድርጉ። ወንጀል እንዳይስፋፋ ለብዙ ሰው ትምህርት እንዲሰጥ ስለምፈልግ ሼር በማድረግ ለብዙ ሰዎች አዳርሱልን። ሀሳብ አስተያየታችሁ ደግሞ ኮሜንት ሴክሽን ላይ የምትፈልጉትን ነገር ጻፉልን፣ እንመልሳለን ማለት ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ እላለሁ። እሺ እናቴ ስም አልበል? እሺ ስሜ ራሄል ይባላል። እሺ ራሄል። እሺ አንድ ጉዳይ ነበረ፣ ያው ከበድ ያለ ጉዳይ። በተደጋጋሚ ታውቃለህ አንተ ጋር እንደተመላለስኩ ያንን ጉዳይ ላሳወቀክ ማለት ነው። እና እኔ ወንድሜ እና ልጄ አንድ ሰራተኛም ነበረች፣ አንድ ላይ ነበረ የምንኖረው። ከዛን ሰራተኛ ጠፍታብኝ ነው ላንተ ላሳወቅ የመጣሁት። ምን ሆና እንደጠፋች አላቅም፣ ግን የሆነ መጥፎ ባህሪ እያየሁባት ነበረ። ዝም ትላለች ሳናግራት፣ ምን እንደሆነች ባላቅም ማለት ነው። ግን አላሳወቀችኝም፣ ምን ሆና እንደጠፋችም አላቅም። እና እስቲ እሷን ምን እንደሆነች የእሷን ጉዳይ እንድታጣራልኝ ነው። አሁን እንግዲህ እያሉኝ ያሉት አንቱ ልበል ወይስ አንቺ? መጀመሪያ ምንም ችግር የለም እንደፈለግ። ጥሩሽ፣ አንቺ በሚል ያዘው። ጥሩሽ። ስለዚህ ቤት ውስጥ እንግዲህ የምትኖሪው ልጅሽ እና ወንድምሽ ነው እና ሰራተኛ። እንግዲህ የቤት ሰራተኛችሁ ጠፍታለች ነው የምትኛለሽ። ይህ ነገር ከተፈጠረ ምን ያክል ጊዜ ሆነው? በምን ምክንያት ነው ብለሽ የምጠረጥረው? የጠፋችበት ስትሄድስ ሻንጣዎቿን ይዛን ሄደች? የተወቹ ጽሁፍ አለ? የተወቹ ነገር አለ? እስኪ ስለሱ ንገሪኝ። እሺ ሻንጣዋንም አረግ እንደውም ልብሷን አልወሰደችው። እኔ ምንም ነገር ጽሁፍም አላሳወቀችም። ምን ሆና እንደጠፋችም እኔ ግራ ገብቶኛል፣ ምን ሆና እንደጠፋች። ግን ከዛ በፊት የምታሳየኝ ባህሪ ጥሩ አልነበረ ማለት፣ ከበፊቱ የተለየ ነበረ። ሳናግራት አታናግረኝም። አሁን ደግሞ በጣም ጨንቆኛል። በህልሜ እየመጣች በቃ እንደከፋት ማለት ማስረዳት ስላልቻለች ይሁን ምን እንደሆነ አላወኩም። በህልሜ እየመጣች በጣም ታስጨንቀኛለች። እንደገና እንቅልፍ የለኝም። በቃ
የሷ ጉዳይ ምን እንደሆነም ራሱ ማወቅ ስላልቻልኩ ነው አንተ ጋር ጉዳይን እንድትፈታልኝ የመጣሁት። ጥሩ እያልሽኝ ያለሽው እንግዲህ በህልምሽ በተደጋጋሚ እየመጣችና መጥፋቷን ምክንያት ማወቅም ትፈልጊያለሽ፣ ምኑን እንደሆነም መረዳት የምትፈልጊው ነገር አለ ማለት ነው። አዎ። ስለዚህ አሁን ይሄ ነገር ሲሆን መቼም ለህግ አካል ማመልከት ግዴታ ነው እና ለህግ አካል ስታመለክቱ ምን ተባላችሁ? ካመለከታችሁስ ወይም ከጠፋች ምን ያክል ጊዜ ሆነው? እሺ ወደ ህግ አካል ጋር ሄጃለሁ። መጀመሪያ እንደጠፋች አካባቢ ላይ ሄጄ ለህግ አካል አሳውቂያለሁ። ግን ምንም ያየሁት የተለወጠ ነገር የለም። የጠፋችው 3 ወር ሆኗታል ከጠፋች እና እነሱ ጋር ሄጄ ስነግራቸው እናጣራለን ነው የሚሉት። ምንም ነገር ያደረጉልኝ ነገር የለም። አንተ ጋር ነው ሰው ጠቁመኝ የመጣሁት። ስለዚህ ምንም እናጣራለን የሚል ነው ምላሽ የተቀበላችሁት? አዎ እናጣራለን ነው ያሉኝ። እሺ አሁን እቺ ልጅ እንግዲህ በዘመድ ነው የገባች ወይንስ በደላላ ነው? በደላላ ከሆነ መቼም ከደላላ ፋይሏ ይኖራል፣ የቤተሰቦቿ ነገር ይገኛል፣ ስልክ ቁጥር ቢያንስ እና እሱንስ ምን አደረጋችሁ? እሺ በደላላ ነው የገባችው፣ ግን ወረቀቱን ሁሉ የት እንዳደረገችው አላውቅም። የተዋዋልንበት ወረቀት ነበረ። ረጅም ጊዜ ነው ከኔ ጋር የቆየችው ልጅቷ። ማለት እንደ ልጄ የማያት ልጅ ናት። ያው ምን እንደሆነች ባላውቅም፣ ግን ያው ከዛ በፊት ከመጥፋቷ በፊት ብዙ ባህሪዎቿ ብዙ በቃ ምን ብዬ ልንገርህ፣ ባህሪዎቿ በጣም የተለየ ነበር። ዝም ትላለች፣ ስታወራት አታወራህም። በቃ የሆነ ቁዝም የሚል ሰው የለም፣ እንደዛ ነበረ የምትሆነው። እና እኔ እንደ ልጄ የማያት ነበረች። ምን እንደሆነች ባላቅም፣ ብትነግረኝም ይፈታ ነገር ሊኖር ይችላል። ግን ያው አላቅም። ያው መጥፋቷን ምን ሆና እንደሆነ ነው እንድታጣራልኝ ነው አንተ ጋር የመጣሁት። አሁን እንግዲህ ጥያቄ ምናልባት ግር ብሎች ከሆነ ነው፣ ግን ደላላ ላይ የቤተሰቦቿ ስልክ ይቀመጣል። ስለዚህ ለመደወል ሞክራችኋል? ማንን አግኝታችኋል? እስኪ ስለሱ ነገር። እሺ የቤተሰቦቿ የአንድ ወንድሟን ስልክ ሰጥታኝ ነበረ። በፊት በእኔ ስልክ ያገኛት ነበር ወንድሟ። የእሷን ቢሲ ነው ወይስ? የእሷን ቢሲ ለው ወደ እኔ ስልክ ይደውል ነበረ። ወንድም ነበራት። ወንድም እንዳላት ነው እንጂ ሌላ ቤተሰብ እንዳላት አላውቅም። ወንድሟ ግን ያው ይደዋወላሉ፣ ይገናኛሉ። በቃ እንደ ቤተሰብ ነን። እኛ ጋር ትመጣ ነበር፣ ወንድሟ ይመጣ ነበር እኛ ጋር መጥቶ እንደ ዘመድ ተጫውቶ ምናምን ነው የሚሄደው። እና ለሱ ስደውል ደግሞ የሱም ስልክ አይሰራ፣ ምን እንደሆነ አላውቅም። ስለዚህ አሁን የሱ ስልክ ምንም አይሰራም፣ የሱ ስልክም አይሰራ። ስለዚህ አሁን እንደነገርሽኝ ከዚህ በፊት በደንብ ይመጣ ነበር ወደ ቤትሽ። እሱም መምጣት አቁሟል፣ ስልኩም አይሰራም፣ እሷም ጠፍታለች። እና አሁን እስኪ ቆይ ቤት ውስጥ እንደነገርሽኝ ከሆነ አንድ ልጅሽና ወንድምሽ አሉ። የምጠረጠሪው ነገር አለ? ያው መጠየቅ ስላለብኝ ነው። ማንኛውንም ጥያቄ ጠይቄ ከስር መሰረቱ ወደዛ ነው የሚሄደው። ጥያቄዎችን ጠበቅ አድርጌ ነው የምጠይቅሽን እንትን እንዳትይ እንዳይከፋሽ። ስለዚህ የምጠረጠሪው ነገር ይኖራል ከልጅሽና ከባለቤት ከወንድምሽ? ምናልባት እነሱ አስከፍተዋት ተቆጥታ ሄዳ ይሆን ወይ መተዋት ሊሆን ይችላል፣ ወይ ደግሞ እንግዲህ ሌላ ሀገር ልተደስባ ሂዳም ሊሆን ይችላል። ግን ልብሷ ደግሞ እንደነገርሽኝ ከሆነ ልብሷን አልወሰደችም እና ይሄ ደግሞ አይሆንም ብዬ አስባለሁኝ። እንደኔ አንቺስ ምን ታስቢያለሽ? አዎ ልብሷን አልወሰደችም። እንግዲህ ወንድም አንድ ወንድም አለኝ፣ ልጅ አለኝ ብዬ ካለው ልጄ እንኳን ሕፃን ነው፣ ትልቅም አይደለም። እኔ እንጃ እንግዲህ ወይ አስከፍቷትም ሊሆን ይችላል። ምን አውቃለሁኝ? እኔ በሌለውበት ሰዓት አስከፍቷት ይሆናል፣ አላውቅም እኔ። እነሱ አሁን ምን ይላሉ? አንቺ አሁን እንደዚህ አሁን በህልምሽ እየመጣችብሽ እየተጨናነቅሽ ነው። እነሱ ስለሷ ምን ይነግሩሻል? ምን ይሉሻል? የት ሄዳ ሊሆን ይችላል ብለው ያስባሉ እነሱ? ምንም እንግዲህ ምንም ትንሹ እንደውም ይጠይቀኛል የት ሄዳ ነው እያለ። ወንድሜ ግን ያው ብዙም ያው እንደዚህ ብዙም ጥብቅ ያለ ወሬ አናወራም ከኔ ጋር። ያው ያከብረኛል፣ እኔ ታላቅም ስለሆንኩኝ ብዙም ከኔ ጋር እንደዚህ መልስ ጣገባ እንትን አይልም፣ እንዲህ አይነት ነገርም አያወራም። ትንሹ ግን ብዙ ጊዜ ይጠይቀኛል የት ሄዳ ነው እያለ፣ ልጄ ይጠይቀኛል። እሱም ነው አንድም ውስጤን እንትን እያለው ያለው። አሁን ልብሷ አለ ቤት ውስጥ ያለው ልብስ የሷ? አዎ አለ፣ ልብሷ አለ እኮ
የለበሰችውና አንዳንድ ልብሶቿ እነዚህ ቀሚሶቿ ግን የሉም። ሹራብ ጃኬቶቿ ጫማዎቿ ምናምን ግን አሉ። ማለት የተወሰነ አለ። ግማሹን ይዛ ሄዳ ይሆናል እንግዲህ እኔ ባላቅም ምን እንደሆነች ግን አላቅም። እስኪ አሁን እንደነገርሽኝ ከሆነ ቤት ውስጥ ልብሶቿ ጫማዎቿ ያሉበትን ቦታ ማየት ፈልጋለሁኝ እያንዳንዱን ነገር። ምክንያቱም ምናልባት የተወችው ወረቀት ሊኖር ይችላል፣ የሆነ ነገር ሊኖር ይችላል፣ ወይ ወደ ሆነ ቦታ ሊወስደን የሚችል ነገር ይኖራል እና አብዛኛውን ነገሮቿን ጥላ ከሄደች ደግሞ እቺ ልጅ እንግዲህ ሌላ የደረሰባት ነገር ሊኖር ይችላል ብዬ አስባለሁ። እንደራሴ ከኤክስፔሪንስ ከልምድ አንዳንድ እንዲሁ ዝም ብለን የምንጠረጥራቸው ነገሮች አሉና እስኪ ቤት ውስጥ ያለውን የእሷን እቃዎች በሙሉ ማየት ይችላለሁ። ችግር የለው ማለት ምንም ችግር የለም። ምንም ችግር የለም። እኔ ብቻ የሆነችውን ነገር እንዲጣራልኝ ነው የምፈልገው። ለዛም ነው አንተ ጋር የተመላለስኩት። ምንም ችግር የለም። እናያለን። ያው እኛም ስራ በዝቶብን ስለነበር ነው መቼም ትረጅኛለሽ ብዬ አስባለሁኝ። ለዛ ነው ትንሽ የዘገየ ነው። እሺ እንግዲህ በቃ እንዳልሽው አደርጋለሁኝ። ልየውና ያለውን ልብሶቿን የተወቹ የሆነ ነገር እንኳን ካለ እሱን እናያለን። ሁኔታ ሞልታችኋል ያው በሰዓቱ አይደል? ከጠፋች በኋላ የሞላችሁበት አለ። እሱን ምናልባት ፎቶ ካነሳሽ ማያያዝ ስለሚያስፈልገኝ እሱንም ማየት ፈልጋለሁኝ። እንግዲህ እንደነገርሽኝ ከሆነ ቤት ውስጥ ከወንድምሽና ከልጅሽ ጋር ነው የምትኖሪው አይደለም? ስለ ባለቤትሽ አልነገርሽኝም። ባለቤትሽ እዚህ ነው ያለ ወይንስ ባለቤት አለሽ? እስኪ ንገሪኝ። እሺ ባለቤቴ በህይወት የለም። ባለቤቴ በመኪና አደጋ ነው የሞተው እና አሜን። እና ልጄን በወለድኩኝ በ3 አመቱ ነው ባለቤቴ የሞተው። በመኪና አደጋ ነው የሞተው። ወንድሜንና ልጄን እኔ ነኝ ያሳደግኳቸው። እቺ ልጅቷ ራሱ እኮ እኔ ጋር ከ8 አመት በላይ ነው የተቀመጠችው። በጣም ብዙ ነው። አዎ ማለት አሳድጊያታለሁ ማለት ይቻላል። እንደ ሰራተኛ ሳይሆን እንደ እህቴ እንደ ልጄ ነው ማያት። ከልጄ እኩል ነው ማያት። በቃ ምንም ልዩነት የለንም። ያው እንደዚህ ነው ላለው። ቤት ውስጥ ስገባ በጣም ብዙ ሰርቪሶች አሉ የሚከራዩ ቤቶች ይመስለኛል። እና የምትተዳደሩት በዚህ ነው ወይስ ሌላ ነገር አለ ተጨማሪ? አይ የባለቤቴ ጡረታ አለ እና እቺን 2 ክፍሏን ያቺን ያያት ማለት ነው። እሷን 2 ክፍል እናከራያለን። አንደኛው ሰርቪስ ቤት ደግሞ ወንድሜ የሚያድርበት ነው። እኔ ሰራተኛዋ ልጄ እዚህ ውስጥ ነው የምናድረው እና 2ቱ ደግሞ የተከራየ ነው። በሱ ነው እኛ የምንተዳደረው። ስለዚህ ያው ሌላስ መተዳደር የለም? ሌላ መተዳደሪያችን የባለቤቴ ጡረታ አለ። ወንድሜ ዩኒቨርሲቲ ላይ ነው የሚሰራው። መጽሐፍት ቤት ዩኒቨርሲቲ ነው የሚሰራው። ያው ብዙም እሱ ለራሱ ነው እንጂ ብዙም የሚያግዘን ነገር የለም። ያው ራሱን መቻሉ ራሱ ለኔ ትልቅ ነገር ነው። ትልቅ ነገር ነው እንጂ ልጅሽም ትምህርት ላይ ነው ያለ፣ እየተማረ ነው። የግል ነው እሱን ማስተምረው፣ የከፈልኩ ነው ማስተምረው ከዚሁ ላይ ማለት ነው። እና እንደዚህ ነው። ጥሩ እንግዲህ በተጨማሪውም ማወቅ የምፈልገው የጠፋችው ልጅ የወንድሟን ስልክ ቁጥር እፈልጋለሁኝ። ከዛ በተጨማሪ ደግሞ በደላላ ከመጣች ምናልባት እንግዲህ ረዥም ዓመት ነው እሱን ውስጥ ነግሪኝ። ረዥም ዓመት ከሆነ ያንን ፋይል ማግኘት በጣም ከባድ ይመስለኛል። ደላላው ምናልባት ስራ ቀይሮም ሊሆን ይችላል፣ አይታወቅም። ስለዚህ የምናገኘው ነገር አይኖርም። ግን የወንድሟን ስልክ ስጭኝና እናስፈልገው። ምናልባት የሚሰራበት ነገር ካለ ወይም ያለበትን ቦታ በጂፒኤስ ማወቅ ከቻልን እሱን እንሞክርና እስኪ እንወቀው። ማለት የእሱን መጥፋት ግራ ስለገባኝ ነው። እኔ ግራ ገብቶኛል። የእሱን መጥፋት ደስ አላለኝም። ምክንያቱም የሚመጣ ከሆነ ብዙ ጊዜ ለምን ቀረ ከመቅረቱ በላይ ስልኩ ስለምን አይሰራም? ስለዚህ እነዚህን ነገሮችም ማጣራት ስላለብና የእሱን ስልክ ትሰጭኛለሽ እና በተጨማሪ ልጅሽም ወንድምሽም የሚመጣበትን ሰዓት ቀድመሻ ሰውቂንና ቶሎ ተዘጋጅተን እንድንመጣ ይህን አድርጊልኝ። እሺ ደውልላችኋለሁ። ልጄም ቅዳሜ ቀንስ ቢሆን ምንም ችግር የለም። ዛሬም ከመጡ እኔ ምንም እንትን የምለው ነገር የለም። አሁን ያንቺን ስራ ስለያዝኩት ያንቺን ጉዳይ ነው መጨረስ ያለብኝ። ስለዚህ ዛሬ ቀድሞ የሚገባውን 2ቱም ይግቡ፣ አንዳቸውም ይግቡ፣
ደውለሽ አሳውቂ። እሺ አሳውቃለሁ፣ ደውልላለሁ፣ አሳውቃለሁ። እሺ እናመሰግናለን። እሺ እኔም አመሰግናለሁ። እንግዲህ ተመልካቾቻችን ያው ወይዘሮ ራሄል ደውላልና ወንድሟ አሁን ቤት እንደሚገኝና ምሳ እየበላ እንደሆነ ነግራናለች። እሷን እንግዲህ ስለም አታስፈልጊም እዚህ መሆንሽ ለእኔ ጥሩ አይደለም ስላልኳት ወደምትሄድበት ሰድጃታለሁ ማለት ነው። ወንድሟ ቤት ነው ያለ። እንግዲህ አንዳንድ ጥያቄዎችን እያደረግን ነው። ወይዘሮ ራሄልንም ጥያቄ አድርገናል። እህትህን አንተንም አንዳንድ ጥያቄዎችን ጠይቅና እስኪ የምናገኘው ኢንፎርሜሽን ካለ የእሷ ልጅም ሲመጣ ከመጣ እሱንም ደግሞ እንጠይቀዋለን ጥያቄ ብለን እንግዲህ የምናናገረው ይሆናል ማለት ነው። የምናገኘው ፍንጭ ካለ በጣም ጥሩ ነው። ግን እንግዲህ ከክሮዎች ጋር እንደተነጋገር ነው ከሆነ ትንሽ ከበድ የሚል ነገር አለው። እንደነገረችን ከሆነ ብዙ ጥያቄዎችን ልጇ ጠይቋታል። የት ነው ያለች? ይህን ጥያቄ የማይጠይቃት ማን ነው? እንግዲህ ወንድሟ ይህን ጥያቄ አይጠይቅም ማለት ነው። ምክንያቱም የሚያውቀው ነገር ይኖራል ብለን ያሰብን እንግዲህ ውስጥ ገብተን መስቀለኛ ጥያቄዎችን ለመጠየቅ እንሞክራለን። እንግዲህ የምናገኘው ነገር ካለ የምናሳውቃቸው ይሆናል። ነው ንግባ ና ተከተል። እዚህ ቤቶች ሰላም 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 ነው። እንዴት ነው? ሰላም እንደምን አለ? ሰላም ነው። ወይዘሮ ራሄልን እንግዲህ ጠዋት አግኝተናት ነበር። አንዳንድ ጉዳዮችን አውርተናታል። ስለዚህ እንግዲህ ወንድሜ ሲመጣም ልጄ ሲመጣም መጠየቅ ትችላላችሁ ጥያቄዎችን ብላለች እና እኛ ክሪሚናል ኢንቨስቲጌሽን እናደርጋለን። እንደዚህ አንዳንድ ነገሮች ሲፈጠሩ እንመረምራለን። መርማሪ ጋዜጠኛ ነኝ እኔ፣ ሀብታሙ እባላለሁ። አንተም ስንት ሰዓት እንደምትመጣ ያው ተነግራኛለች። አንዳንድ ጥያቄዎችን ስለምናደርግ እነሱን እንጠይቅህና መጥቷል። ትንሽ ልጇ መጥቷል አልመጣም? የራይል ልጇ አልመጣም። ኦኬ። ስለዚህ እሱ ሲመጣ ደግሞ አንዳንድ ጥያቄዎች የምንጠይቀው ይሆናል ማለት ነው። ስለዚህ አንተን እስከዛው እንጠይቅህ ጥያቄዎችን። አይ ምንድን ነው ይሄን ያህል እናንተ እሷን ጠይቃችሁ አይደል? እሷን ጠይቃችሁ አይደል? አዎ እሷን ጠይቀን ቀሪዎች ደግሞ መጠየቅ አለባቸው ብለናት ያው እስኪመጡ ጠብቃችሁ መጠየቅ ትችላላችሁ ችግር የለም ብላ ፍቃድ አግኝተናል። እንደዚህ አይነት ብሎ ነገር ቆይ ምንድን ነው? ምን ችግር አለ? ምንድን ነው እናንተ እሷን ከጠየቃችሁ አይበቃም? ደጋግማችሁ የምትመላለሱት ምንድን ነው? ምንም የተመላለሰ የመጣ ሰው የለም እኮ። ምናልባት ሌላ ሰው መጥቶ ከሆነ ንገረኝ። አዎ ቅድም መጠናል፣ አናግረናታል። እንግዲህ አሁን ደግሞ የሚመጡትን ከቤት የሚገኙትን መጠየቅ ትችላላችሁ ብላ ያው የእሷ ቤት እስከሆነ ድረስ ፍቃድ ሰጣናለች ማለት ነው። እኔ እንኳን አሁን እንደዚህ አልፈቅድም። ምንድን ነው ችግሩ? እናንተ እኮ መጀመሪያ ጠየቃችሁ። አሁንም ደግሞ ከእሷ ካጣራችሁ በኋላ እኔ ምንድን ነው እኔ አሁን ወንድሟ ነኝ እኮ ወንድሟ እንደሆን ካውቃለሁ። እሷ ጋር ነው ብዙ ሰዓት ለመቆየት ብዬ ነው የመጣሁት። እሺ ጥሩ እኮ ነው ታዲያ ችግር የለውም እኮ። እና አሁን እኔ የማውቀው ነገር ስለሌለ ገባኝ። ፍቃድ አግኝተናል ነው የምልህ። ከፈለክ ደግሞ ራሄልን ደውዬ አገናኝሃለሁ ነው የምልህ። እኔ ደግሞ ደውልስ እኮ አገናኝህና ደውዬ ከዛ በኋላ ይግቡ ካለች ታስገባናለህ። በእሷ ፍቃድ ካልሆነ ያላስገባ። በጣም ጥሩ። ስልክ ስጠኝ ካሜራማን። ስልክ የግድ እኮ መደወል እኮ አይጠበቅም። ምክንያቱም ከእሷ ጋር አውርተናል። ከእሷ ጋር ያወራነውን ወይ ቪዲዮ ላሳይህና ቪዲዮ መለሳይህ ይሄ ወይዘሮ ራሄል ጋር ጠዋት ነው ይሄን ስናወራ ነበር። እሺ ነው ግቡ። እስቲ ምን እንደምጠይቁ ጠይቁና እኮ እኛ አሁን ምንም እንትን የሚል ነገር የለም። ያው ካሜራማን እንግባ፣ መግባት እንችላለን። እሺ ግቡ። እሺ ፍቃደኛ ሆኖ ስላስገባን ደስ ብሎናል። ያው ከወይዘሮ ራሄል ጋርም የተወሰነ አውርተናል ማለት ነው። እንግዲህ ከአንተም ጋር አንዳንድ ጥያቄዎችን እንጠይቃለን። ልጇ ሲመጣ ደግሞ እሱም ደግሞ ይጠይቃል። ያው ምንም ነገር የለውም። በቅድሚያ ከስምህን ጀመር። ስምህ ማን ይባላል? ስሜ ማሙሽ ይባላል። እሺ ማሙሽ፣ እዚህ ጋር ምን አለ መሰለህ ስለጠፋችሁ ሰራተኛችሁ ስለ እሷ አንዳንድ ነገር መታወቅ ስላለበት እኛ ደግሞ እንደነገርኩ መርማሪ ጋዜጠኛ ነኝ። ስለዚህ በዚህ ጉዳይ ላይ አንዳንድ ጥያቄዎችን እንጠይቃለሁ።
ስለዚህ ከአንተ የምፈልገው ምንድን ነው በዛ ሰዓት የተፈጠሩት ነገሮች እሷ ላይ ያየው ነገር ካለ እንደዚህ ነገሮች አይቻልም። በዛ ጉዳይ እኮ መጀመሪያ ፖሊስ እሷ አመልክታ ነበረች ሄዳ በዛ ላይ ፖሊስ መጥቶ ያለው ነገር አጣርቶ ነበር የሄደው። ይሄን ያህል አስፈላጊ ሆኖ ነው? አዎ አስፈላጊ ስለሆነ ነው። ምክንያቱም እቺ ልጅ የወደቀችበት ወይም የቀረችበት የጠፋችበት ነገር አይታወቅም። ስለዚህ መታወቅ አለበት። እሺ እንደዛ ከሆነ ችግር የለውም። እኔም ያው በዚህ አጋጣሚ ብትገኝ እኔም ደስ ይላል። ጥሩ እሺ። ስለዚህ ስራ ምንድን ነው? ከስራ እስኪ እንጀምር። እኔ ዩኒቨርሲቲ መጽሐፍ ቤት ነው የምሰራው። እሺ ዩኒቨርሲቲ ውስጥ እንዴት ነው ደሞዝ? ጥሩ ነው? ስራ እንዴት ነው እስኪ ንገረኝ። ያው መጠነኛ ደሞዝ ነው። ስራው ይሄን ያህል አድካሚ አይደለም። እኔ ከገጠር መጥቼ ትምህርት ጨርሼ መጥቼ እሷ ጋር ሲቆይ ከእህቴ ጋር ሲቆይ ትንሽ አፈላልገ በተማርኩት መሰረት በዛ አገኘውና በዛ ሰርቼ እየተተዳደርኩ ነው። እንኳን የእሷ ቤት እዚህ ከእሷ ጋር ባልኖር ብዙም ከከተማ ኑሮ ጋር ከበድ ይላል ከኪራይ ጋር። ስለዚህ አንተ ቤተሰብ ለመመስረት እንዴት ነው ሀሳቡ? የለህም? ሚስት ወይም ፍቅረኛ ነገር ለመያዝ አልሞከርክም? እስኪ ንገረኝ። በዚህ ጉዳይ ላይ ያው ሀሳብ ብኖርም ኖሮ ወደዛ ገና ለዛ ነገር እየሰራሁ እየቆጠብኩ ሀሳብ አለኝ። ይህንን ትምህርትም እየተማርኩ ስለሆነ ከዚህ የተሻለ ስራ ሲይዝ መመስረቴ አይቀርም። ስለዚህ ፍቅረኛ አለህ አሁን በዚህ ሰዓት? ፍቅረኛ እንኳን የለኝም። ያው ነበረ በሚል እንያዘው። አዎ ከዚህ በፊት ነበረ ያለው ነገር። በምን ተለያያችሁ? እስኪ አጫውተኝ። ያው እሷ አሁን የምታስበው ትዳር በዚህ ሰዓት ለመመስረት ነው የምታስበው። እኔ ደግሞ አቅሜ ለዚህ ስለማይፈቅደኝ ይሄ ቤትም የእህቴ ቤት ነው። የእህቴ ባለቤት የእህቴ ባል በመኪና አደጋ ነው የሞተው። ስለዚህ እሷ ብቻዋን እንዳትሆን የመጣህ አንተ ወደዚህ። እሷ ጋርም ሆኜ ለነም ያው መጠጊያ ይሆናል። ከቤት ተከራይቼ ምናምን ከመሆን እሷ ጋር መሆን ይጠቅመኛል። ቤት እሷ ጋር ነው ብዙ ቆይቻለሁ ብዙ ጊዜ። ስለዚህ አሁን እንደሰማሁት ከሆነ ለብዙ አመት እስከ 8 ዓመት የሚሆን አብራችሁ ኑራለች ሰራተኛችሁ አይደለም? አዎ። ማን ነው ስሟ ለመሆኑ? ስሟ ትዕግስት። ኦኬ። ያው በጣም ይቅርታ ጠይቃለሁ። ቤት ሰራተኛ ያልኩ እስካሁን በተደጋጋሚ እያወራው ነበርና ትዕግስትን የመሰለ ስም እያላት እንግዲህ በትዕግስት ለምንጠራት ማለት ነው። ስለዚህ ትዕግስት እንግዲህ ከመጥፋቷ በፊት ስታሳየው የነበረ ባህሪ ያለ ወይንስ ስልክ የማውራት ወይ ከወንድ ጋር ለማውራት የሆነ ነገር የምትሞክረው ነበር ወይ? እንግዲህ ወይዘሮ ራይል እንደነገሩኝ ምንም አይነት ልብስና ጫማ አልወሰደችም። አዎ ልብስና ጫማ አልወሰደችም። የተወሰነ ይሄዳል ብላኛለች። ከፈለጋችሁ አሳያለሁ። አይተናል፣ ቀን አይተናል። ጠዋት ላይ ገብተን ሁሉን ነገር አይተናል። የምንፈልጋቸውን ነገሮች በሙሉ አይተናል። ፎቶ አንስተናል። እንግዲህ መመርመር እስካለብን ድረስ በደንብ ነው መሄድ ያለብን። አዎ ደስ ይላል፣ ደስ ይላል። ስለዚህ እስኪ ወደ መጨረሻ ልጠፋ አካባቢ ቀን የነበሩትን ነገሮች እስኪ ንገረኝ። እሷ ላይ ያያችሁት ነገር አለ? እኔ እንኳን ምንም ነገር አላየኋትም። ልጅቷ ጥሩ ልጅ ነች፣ ትታዘዛለች። እንደኔ ሌላ ስራ ፈልጋ ሳትሄድ ትቀራለች ብዬ አስባለሁ። ስራ ፈልጋ ሄዳ ትሆናለች ብዬ ነው። ፖሊስም ቢሆን ፈልጎ ምንም አይነት ነገር አላገኘም። በዚህ የተነሳ በቃ እኛ አንዱም በዚህ አጋጣሚ ብትገኝ ደስ ይላል። እሷ የምትገኝ አይነት ነገር አልመሰለኝም። በዛ እኔ ትተናልና እሷ ነች እንጂ አሁንም ወደዚህ የምትሯሯጠው እኛ ትችላል። ምንድነው በመጥፋቷ የተሰማህ ነገር አለ? እስኪ ንገረኝ። በመጥፋቷ ያው እንግዲህ እሷ ከጠፋች ሌላ ሰራተኛ መፈለግ ነው በመለው ነው እኔ ያስኩት። እሷ ነች ወደዛ የምትሯሯጠው። እኔ ግን በቃ አንዴ ከሄደች አይሆንም ብላ ከሄደች የራሷ ወይ ሌላ አማራጭ አስባ ወይ አግፍታ ወይ የሆነ ነገር ድማም ትንሽ የደረሰች ስለሆነች ሌላ ነገር ሆናም ልትሄድ ትችላለች። ስለዚህ ሌላ የተሻለ በቃ ትንሽ ልጅ የቤት ሰራተኛ መፈለግ ነው በሚለው እኔ እንጂዋለሁ። ያው ያለው ነገር ተዋርጠናል፣ ፖሊስም አመልክተናል። ፖሊስም ያለው ነገር ተዋርጦ ምንም ሊያደርግ አልቻለም።
ወደ ቤተሰቦቿም ተደውላላት ነበር። የእነሱ ስልክም ባይሰራም በሆነ ሰው እንዳልመጣች ነው የሰማነው። እንግዲህ እያልከኝ ያለው ወይዘሮ ራሄል ለማንም አልደወሉም፣ ማንንም አላገኙም። ወንድሟ ነበር የሚመጣ ወንድሟ የነበረው እሱም ቀርቷል። በምን እንደቀረ አይታወቅም። እንግዲህ ስልኩም አይሰራም። ስለዚህ አሁን አንተ እያልከኝ ያለው ደግሞ ወደ ቤተሰቦቿ ደውያለሁ ነው የምትለኝ። ለማን ደውልከው? እኔ ሲደውል ከቤተሰቦቿ ያው እናቱ አላገኘሁትም። ወንድሟ ይሁን ልጇ ይሁን የሆነ ሰው አንስተው ወንድ ነው። ልጅቱ እኮ ትንሽ ናት። ልጇ እንዴት ሊሆን ይችላል? ሚያነሳ ወንድሟ ይሆናል። ወንድሟ ይሆናል። አንስተው አልመጣችም የሚል ነገር ነው ነገር። መጣለች ወይ ብለህ ጠየቅ አንተ? ወደዛ ቤት መጣለች ወይ ቤት ስጠይቅ አልመጣችም የሚል ነገር ነው ነገር። አንተ ታዲያ ይህን ነገር ካየህ ወይም ከሰማህ አለመሄዷን እና ለወላጆቿ መደወልን ለምንድን ነው ለወይዘሮ ራሄል እና ለልጇ ያልነገርካቸው? ያው ነገሩ ያው ወደዛም እየተሯሯጠን ስለሆነ ይህን ያህል ቁጭ ብለን አልተወያየንም በዚህ ጉዳይ። ምን እናደርግ እሷም ወደዛ ወደ ፖሊስም ይሄደናል። ፖሊስ መጥቶ ይገርባል። እኔ እንደ ድንገት ምናልባት ካገኘኋት ብዬ ነው እኔ የደወልኩት በራሴ። ለምንድን ነው የህግ አካልስ ልብሷን ምናምን ለምንድን ነው ያልወሰደው ለምርመራ? የሆነ ነገር መቼም ኤቪደንስ ያስፈልጋል እና ያንን ነገር ለማግኘት ለምንድን ነው የህግ አካልስ ይዞት ያለ ደቀዋል? እኔ ይህን ጉዳይ እንጃ ለምን እንዳልወሰደ። ያው ይቀጥል ይሁን ከዚህ በኋላ እኔ እንዳበቃ ነው የማውቀው። ጉዳዩ እንዳበቃ ነው የምታውቀው? የእሷ መጥፋት በቃ ጠፍታለች በምለው እኔ በቃ እኔ በቃ ወደዚህም ስል ወደዛም ደውዬ እነሱም ጋር ቤተሰብ እንዳልመጣች ሳረጋግጥ ፖሊስ ምንም ፍንጭ ስላላስገኘ በቃ እንደጠፋች ተረዳውና በቃ ትችላለህ። ስለዚህ አሁን እቺ ልጅ ፈልጋ ጠፍታለች ወይም ፈልጋ ሄዳለች ብለን የምታስብ? እንደዛ ነገር አስቤ ነው ትችላለህ። በግል የሞከርከው ነገር ሌላ ምንድን ነው? እንግዲህ መደወልህን ነግረኛል። በጣም ትልቅ ሰው ነህ። መደወልህ ትልቅነት ነው። እኔ በጣም ደስ ብሎኛል በዚህ አጋጣሚ። ሌላስ ምንድን ነው ጥሩ ነገር ያደረግከው? እስኪ ንገረኝ። ከዚህ በላይ ጥሩ ምንድን ነው ማድረገው? ከዚህ በኋላ ወይ አግብታ ትሆናለች የሚል ሀሳብ ስላለኝ በዚህ ሰዓት ልብሷን ከመጭመጭ መታ ትውሰድ የሚለው ነገር ሀሳብ አለኝ እንጂ እኔ ሌላ ይሄን ያህል ከዚህ በላይ ለመሄድ እንኳን አላሰብኩም። ሌላ ምንም ሀሳብ የለህም? የምጠረጥረው ሰውስ ምንድን ነው? አሁን ለምሳሌ እንግዲህ መቼም ቤታችሁ ጎረምሳ ልጅ አለ። ምናልባት አለመግባባት ሊፈጠር ይችላል ከዚህ ልጅ ጋር አይደል? አለመግባባት ከተፈጠረ ወይም ያው ጎረምሳ አንዳንድ ረባሽ ጎረምሳ ልጆች አሉ። ከእሷ ጋር ምናልባት እሱና እሷ ጸብ ይኖራቸው ይሆን? እስኪ ምን ታስባለህ? ምናልባት ያው ቤቱ አንተ በቅርብ ያለ አንተ ስለሆንክ ይህን ጥያቄ ለአንተ ልጠይቅ ብዬ ነው። ልጇ እኔ ከስራ ስመጣ ነው እሱም ከትምህርት ቤት መመጣው። ወደ ማታ አካባቢ ይመጣል። ምንም ይሄን ያህል ከልጁ ጋር ይሄን ያህል ነገር ጸብ ምናምን ይኖራል ብዬ አላስብም። ልጅቷ መልካም ሰው ነች፣ ጥሩ ሰው ነች። ከእንደዚህ አይነት ልጅ ጋር የምትጣላ ምናምን ባህሪ የላትም። ምን እንደሆነ ለምን እንዳስከሄደ ራሱ እኔ ለምን እንደሄደች ራሱ እኔ አላውቅም። ወይ አልነገረች ምንም ሳትል እንደመውጣቷ ነው እኔንም የገረመኝ። ስለዚህ እንደተገረምክ ነው። ምንም የምታውቀው ነገር የለም? የለም። ያቅምህን ሞክረሃል? ቤተሰብ ደውለህ? ቤተሰብ ጋር ስደውል ነገር ያለው ቤተሰብ ጋር ደውያለሁ ብያለሁ። ቤተሰብ ጋር ስደውል ደግሞ አንድ ወንድ ልጅ አግኝቼዋለሁ፣ እሱ ወንድሟ ይሆናል ብዬ አስቤያለሁ። እሱ አልመጣችም በምለው። እንዴት አንተ አገኘኸው ግን የእሷን የወንድሟን ስልክ? ወደ ቤቷ በኩል እንዴት በምን በኩል አገኘኸው አንተ? ይህን ነገርስ ለህግ አካል እንዴት አላመለከትክም? ለእናቷ ብዬ ነው የደወልኩት። ለእናቷ ብዬ ስደውል ስልኩ ያነሰው ወንድ ነው። በዛ ነው ጭራሽ የእናቷ ስልክ ነው ያለህ? በሷ ስደውል ወንድ ነው ያነሰው። በቃ ወንድሟ ይሆናል ብዬ ነው በዛ እንደዛ አይነት ነገር። እንዴት ደግሞ አልደወሉብህም ወደ አንተ ታዲያ? ደውለህ አለመምጣቷን እነሱ ከነገሩ አንተስ እንዴት ዝም አልክ? መልሰውስ አልደውሉም ወደ አንተ? ምክንያቱም የልጃቸው ነገር ሊያሳስባቸው ይገባል። መልሰው አልደወሉም። እኔ እንዲሁ መልሼ ስደውል ስልካቸው አይሰራም። ስልካቸው አይሰራም? እና አሁን ስልካቸው አለ ትሰጠኛለህ ለእኔ? ስልካቸው አሁን የደወልኩበት ቁጥር ዛሬም ደውለህላቸዋል? ባለፈው ነው የደወልኩት።
አይዞህ ተረጋጋና ቀስ ብለህ ቁጥሩን ሴቭ አላደረኩትም። ከሷ የወሰድኩት ስለሆነ ከሷ እንዴት ወሰድከው አንተ? ምን አይነት ለቤተሰቦቹ ሊደውል ብዬ ከሷ የወሰድኩት ስለሆነ ነው እንጂ ቁጥሩ አሁን ጠፍቷል ስልኳ። መቼ ነው ይህን ነገር ያደረክ? ማለት ከሷ የቤተሰቦቿን ስልክ የተቀበልከው በምን አይነት ሁኔታ ነው? እንግዲህ ወይዘሮ ራሔል የሷን የቤተሰቦቿን ስልክ ከሌላት የወንድሟ ብቻ ነው ያላት አይደል? የትዕግስት ወንድም ስልክ ብቻ ነው ያላት። እዚህ ቤትም መጣ ነበር አይደል? እኔ ወንድሟን ስልክ ብዬ እኮ ነው የደወልኩት። አይ ምንድነው? ተረጋጋ እንጂ። አንድ ጊዜ እናቷ ትለኛለህ፣ አንድ ጊዜ ወንድሟ ትለኛለህ እኮ። እኔ ወንድሟን ስልክ ብዬ ስደውል የእናቷን ብዬ ስደውል ወንድሟ አነሳል አይደለም። የወንድሟ ስልክ አይሰራም። ወንድሟ የት እንዳለ አይታወቅም። እዚህ ቤት ግን ይመጣ ነበር። አሁን ደግሞ እያልከኝ ያለው ለእናቲቱ ደውያለሁ ነው። ለእናቲቱ ከደወልክ የታለ የደወልክበት? አልመጣችም ካሉስ በኋላ ደግሞ አላገኛቸውም። ወንድ ነው ያነሳው ብለኛል። ወንድ አንስቶ ምንድን ነው ያለ? አለመምጣቷን የነገረ አልመጣችም አለ። እዛ ስልኳ የለህም? አሁን ስልኩ ጠፍቷል። አሁን ያው ሴቭ አላደረኩትም። ያኔ በዛን ሰዓት ስለያዝኩ ስደውል አንድ እሱ አነሳ። በዛ ምክንያት ያው ስልኩ አልተነሳም በኋላ ስደውል። ስለዚህ እዛ በኋላ ደውለህ አታውቅም? ከዛ በኋላ አልደወልኩም። አሁን ምን ይመስላል? እስኪ እንደው አሁን የቤት ሰራተኛ ነኝ ልበልና እኔ ትዕግስት ነኝ። ስለዚህ ዛሬ እዚህ ቤት እቃ ልብሴን ጫማዬን ጥዬ በወጣ ምን ታስባለህ? ይህ ልጅ ምኑን ወጣ ብለህ ታስባለህ? ያው እኔ ትመጣለች የሚል ሀሳብ አሁንም አለኝ። ከዚህ በኋላም ትመጣለች። የራሷ የሆነ ከሌላ ሰው ጋር አንድ ድንገት ግንኙነት ካላትዳር ከመሰረተች ትመጣለች የሚል ሀሳብ አለኝ። በሰዓቱ አንተ የሷ ስልክ አለ አይደል? ያው ቤት እስከኖርክ ድረስ ስልኳ ሊኖር ይገባል። አሁን እኮ ስደውል አይሰራም፣ ስልኳ አይሰራም። እስኪ ከሷ ጋር የተዛዛፍከውን ወይም የሷን ስልክ ማየት ይችላል? የሷን ስልክ ቁጥር አሁን ይሄን ያህል የሷን ስልክ አውቀዋለሁ። 87 መጨረሻው ነው። ከወይዘሮ ራሔል ወስጃለሁ ስልኳን። ግን እኮ ካንተ ጋር ማየት ፈልጋለሁ። ምን ይሄን ያህል ስልኬ ውስጥ መደወል ምናምን ምን ማየት አስፈልግ? አሁን ይኸውልህ እዚህ ጋር ያዝነው ቀልድ አይደለም፣ ትልቅ የሆነ ነገር ነው ያዝነው። ስለዚህ እኛ ደግሞ ስናጣራ ፍቃድ እስካገኘን ድረስ የፍቃድ ማረጋገጫ ወረቀት ወይዘሮ ራሔል እስከሰጡን ድረስ የቤቱ ባለቤት እሳቸው ስለሆኑ ኬዙን እኔ ድረስ መጠው ነግረውኝ ፍቃድ ሰጥቻለሁ ብለው ወረቀት ሰጥተውኝ እኔም በወረቀት ነው የምንቀሳቀስ። የህግ አካልም አታስገባው ስልኩን። ቆይ ስልኬ ኬስ ውስጥ ይሆናል እኮ አታስገባውና የምንሰራው ከህግ አካል ጋር ነው። ስለዚህ አሁን ምን ታደርግልኛለህ መሰለህ? ነገሮቹ በኢዚዮ ኦር ዘ ሃርድ ዌይ ይሆናል። በከባዱም ሊሆን ይችላል፣ በቀላሉም ልናደርገው እንችላለን። በቀላሉም ልክ እንደወጣት ተግባብተን ማውራት እንችላለን ስላሉት ነገሮች። አሊያ ካልሆነ ደግሞ ማዘዣ አጽፌያለሁኝ አንተን የምትወሰድበት ወደ ህግ አካል። አንተም ልጁም ሲመጣ ልጇ የወይዘሮ ራሔል ልጅ ሲመጣ ትሄዳላችሁ ወደ ህግ ማለት ነው። ከዛ የምትጠየቁትን ጥያቄ ትጠይቃላችሁ። እንደዛ ከመሆኑ በፊት ግን እኔ እናንተ እንደወጣት ተግባብተን እንነጋገር። ስለዚህ አሁን የእሷን ስልክ እንዳታጠፈው የእሷን ስልክ አሳየኝ። የእሷ ስልክ አሁን አለ ስልክ ላይ አለ። ስልኳ አይሰራም ብለኛል። አሁን ቅርብ ሰዓት ስልኳ አይሰራም ብለኛል። ምንድን ነው አንተ ይሄን ያህል ስልክ ሁላ የምትጎረጉረው? ይሄን ያህል ይኸውልህ አሁን በቀላሉ ብናደርገው ይሻላል አይደል? አንተ ምንም የምትደብቀው ነገር ከሌለህ ልክ እንደማንኛውም ሰው ኮራ ብለህ ማውራት ያለብህ። ያው እሺ ኮራ ብለህ እያወራህ እኮ። ስለዚህ ከእሷ ጋር የተጻጻፋችሁን ነገር አሳየኝ በቃ። ምንም የተጻጻፍኩ ነገር ይኸው የእሷን ቁጥር። እሷ ከመጥፋቷ በፊት ማታ ስትሳሳቁ ነበር እየተያያችሁ። ይህ መረጃ ያው እኔ ጥሩ ልጅ ነች ተጫዋች ነች ብያለሁ። ይሁን ጥሩ ነው እኮ ደስ ይለኛል። ነገር ግን አሁን አንደኛ ያለችበት ነገር መታወቅ አለበት፣ የት እንደገባች። ሁለተኛ ደግሞ ቆይ እኔ ጋር ነች እሷ አይደለም፣ አንተ ጋር አይደለችም። አሁን ከወይዘሮ ራሔል ስልክ ተቀብዬ ብዙ ነገር አይቻለሁ ከእሷ ጋር የተጻጻፉት። ውጭ ስትሆን ወይዘሮ ራሔል ውጭ ስትሆን የምትጽፍላት ወይም የምትደውላት በሙሉ እንትኖችን ሊስት አይተናል። ከአንተ ደግሞ ማየት እፈልጋለሁ። ይቻላል። ስጠኝ፣ ክፈትና ስጠኝ። ምን የምትደብቀው ነገር አለ? ምንም በቃ የምትደብቀው ነገር ካለለ ኮራ ብለህ ስጠኝ ታዲያ።
እሺ የቴሌግራም ፓስወርዱን ክፈትልኝ እንካ። እሺ ይሄ ነው ቲጂ የሚለው ነው አይደል? አዎ ምንድን ነው የተጻጻፋችሁት? ምንድን ነው የሚል ምንድን ነው? እሷ ከሌላ ሰው ጋር የተጻጻፈችው ነው። ስልኬን እሰጣለሁ። ስልኬን አንዳንዴ ሰው አምጣ ስል እሰጣለሁ። አይደለም ከእሷ ጋር የተጻጻፍከው ይሄ ምንድን ነው ነው የምልህ። ዝም ብለህ ሌላ ነገር ውስጥ አትግባ። ሌላ ነገር አልገባም። ይኸውልህ ተረጋጋ። በከባድ ሁኔታ ማውራት እንችላለን ብያለሁ አይደል? ወደ ከባዱ ሳንገባ በቀላሉ አሁን ይሄን አስረዳኝ። እሺ ምንድን ነው የኔ ማር የምትላት? የቤት ሰራተኛችሁን የኔ ማር እየመጣው ነው ምንድን ነው? አይ በቃ እኔ እንደዚህ ተጫዋችም ስለሆነች እንደዚህ ቆላምጬ ስለመጠራት ነው። ተጫዋች ስለሆነች እሷ ጥሩ ልጅ ነች፣ ትታዘዛለች። ስለዚህ እንዳይደብራት እንደዚህ ምንድን ነው እሷ እኮ አንድ ነው የምትመልስልህ፣ 10 ነው የምትጽፈው። አንተ የምትመልስልህ መልስ ራሱ ወይ አዎ ነው ወይ ነው ወይ አይደለም ነው። ምንድን ነው ይሄን ሁሉ? አይ ጥያቄው ራሱ ለኔ የቤት ያለችው ጋር እንደዚህ ብትጻጻፍ ምን ችግር አለው? ምንም ችግር የለውም። እኔ ችግር አለ እያልኩ አይደለም። ግን ይሄን ሁሉ ቴክስት የምትልክባት ምንድን ነው? ምን አስበህ ነው ነው? አያልቅም እኮ የተጻፈ። አንተ የምትጽፈው በቃ 10 10 11 15 ነው። በቃ እኔ ዝም ብዬ እጽፋለሁ። ይሄን ያህል ምንድን ነው? ቆይ እንጂ ተረጋጋ። ምን አይነት ተረጋጋ። ከዚህ በላይ እሺ፣ ሌላ ምንድን ነው የምታየው? ይሄው በቃ እሺ እኮ ይሄን ለጋ አካል አልታየም? ይሄ ያወራችሁት አልታየም? ምንድን ነው ይሄ? ቢታይስ ይሄ ምንድን ነው? በቃ መጻጻፍ ይሄን ያህል ያጠረጥራል እንዴ? ምን ለማለት እንደፈለግ ራሱ ለኔ አልገባኝም። ቆይ እስኪ ቆይ ምንድን ነው? እሺ ይሄ መጨረሻ ላይ አሁን መጨረሻ ያወራችሁት ይሄ ምንድን ነው? የመናደድ ኢሞጂ የላክላት አለ። ተናደህ ምንድን ነው ያናደደ? ያው መናደድ ያለ ነው። አንዳንዴ አንተ ለምሳሌ ከሰው ጋር ስትጻፍ አንድ ሰው ከናደደ አልታዘዝም ካለ አያናደድህም? አንተ ትክክል። ምንድን ነው አልታዘዝም? በቃ እኔ የሆነ ነገር ጠዋት ስወጣ እኔ ስመጣ እንደዚህ አይነት አሁን ለምሳሌ ድንች ወጥ በጣም ነው የምፈልገው። እኔ ስመጣ ስሪልኝ አልኩት። እኔ ስመጣ አልሰራች። በዛ ምክንያት በቃ ብዙ የሆነ ሳምንቱ ተኮራርፈን ነበር። በዛ ነው በቃ እኔ ዴት ቃል የጻፍኩት። ስለዚህ አሁን ድንች በስጋ ነው ያልከኝ? ድንች ወጥ ሰርታ ካልጠበቀች ትበሳጫለህ። ስሪ ብዬ ነበር። የራስህን ቤት ፈልገህ ሰርተህ አትበላም? ከእህትህ ቤት አይደል የምትኖር? ለምንድን ነው ሰራ የምትናደድበት? ታዛለች። ካዘዝኩ ትሰራለች። እና እህትህን ማታሰራት አይደል? እሷ እየለችም ነበር ቤት በዛ ሰዓት። አሁን ይሄ ሁሉ የመናደድ ኢሞጂ ምናምን የላክላት በሙሉ ባለመስራቷ ተናደደ። አዎ ተው እንጂ የማይመስል ነገር ለምንድን ነው የምታወራው? እሺ አንተ ምን መስለው ነው? እሺ እንደዚህ ልታወራ ይቻልኩ? ምንድን ነው የምመስለው? እሺ ለአንተ አሁን ዝም ብለህ አሁን የሌለ ነገር ላይ አሁን እንደዚህ ቆይ አምጣ በቃ ችግር የለውም። እኔ ይሄን እሰጣለሁ። ምን አደርገዋለሁ? እሺ ምንም አላደርገውም ማለት እሺ። ስለዚህ አንተ አሁን ማድረግ ያለብህ ይህን ከኔ መውሰድ አለ ስላሉት ነገሮች ማውራት። እኔም በደንብ አውራ ወይ በነኔ ዴት እንደዚህ ስለተናደድኩ ሄዳ ይሆናል በቃ ወይስ? ስለዚህ አንተ አሁን የምጠረጥረው ነገር ምንድን ነው? አንተ ስለተናደድክባት እሷ ወጣ ሄዳለች ወይ እንደዛ ልሂድም ትችላለች ብዬ አስባለሁ። አንተ ምን ቤት ነህ? አንተ ስለተናደድክ አንተ ከፍቷል ብላ እሷ የምትሄድ ምንድን ነህ አንተ? መልስልኝ። አይ ክርክሩን በዛ እኔ ጭንቅላቴ ሊዞር ነው። አይዞህ ለምን ጭንቅላት ይዞራል? ከዚህ በላይ በቃ አንድ ነገር ልንገርህ። ወደ ጣቢያ ሂደህ በደንብ የዞረው ጭንቅላትን ረጋግጠው አስተካክለው ከሚያወሩህ ማድረግ ያለብህ ነገር ምንድን ነው? ከኔ ጋር መወያየት። ተወያየው እንዴ? ከዚህ በላይ ጭንቅላት ይዞራል። ትንሽ ከነጋ ያው ይህን እየጻፍኩት ስለተቀያየመች ነው። እጅህን አንስተባት ታውቃለህ? እኔ ነው ከመትቻት አላውቅም። አትዋሽኝ። መትቻት አላውቅም። እኔ እናንተ ይኸውልህ፣ እኔን አሁን አትደብቀኝ፣ ችግር የለውም። ወደ መጨረሻው አካባቢ ልትወጣ አካባቢ ፊቷ ሁሉ ጉስቁልቁል ብሏል። የሆነችው ነገር አለ። ምንም ነገር ሊፈጠር ይችላል። ምንም ነገር በቃ ተፈጠረ። ምንም የምታደርገው ነገር የለም። እኔ አሁን ምን አደረግኩ ልበልሽ? ወደ መጨረሻ አካባቢ እጄን አንስተባታል።
ያው አንድ ስታጠፋ ሰራተኛ አይደለች መመታት መረገጥ አለበት አይደል? አይ ብዙም ይሄን ያህል አይደለም፣ ግን ቁጣ ያው የቁጣ ባህሪ ያለ ነው። ተቆጣው በቃ ይሄ ለምንድን ነው እንደዚህ ያደረግሽ? ለምንድን ነው እንደዚህ የምትሆኝ? ትንሽ ተቆጣው እንድታዘዝ ማለት ነው። እንደ ድሮ እንድትሆን ይሄን ያህል ምንድን ነው ጥፊ ነው ወይስ ከቤት ወጣ እስኪ በእግርህ ነው ወይስ ምንድን ነው? ቆይ ንገረኝ። በጥፊ ነው የመታሁት። በጥፊ ስለዚህ ሌላ ምንም የተፈጠረ ነገር የለም። ምንም ሌላ አልተፈጠረ። ስለዚህ በዚህ ወጣ ሊሆን ይችላል። እንደዛም ሊሆን ይችላል ብዬ አስባለሁ። አሁን ይኸው ጥሩ እየመጣልኝ እኮ ነው። አሁን ይኸውልህ ግልጽ እናውራ እንደ ወጣቶች ብዬ እያወራን ነው አይደል? በቃ አሁን ጥሩ ነው ያደረግ። ወደ መጨረሻ አካባቢ ፊቱ አካባቢ ምልክት እንዳለ እሱን ኢንፎርሜሽን ደርሶኛል። ስለዚህ በዛ መረጃ እና አዳኝ መጥቻለሁ። በቃ ይሄን ነው የምትፈልገው? ምን አለች ስትመታት? በቃ ስመታት አለቀሰች። ተወኝ አሁን እዚህ ጋር እኔ እንደዚህ ስትመታ እኔ ምን እመስላለሁ? አላሳዝንም አንተን ምናምን ነገር ታለች። ከዛ በጥፊ ሁለቴ ነው ብዙም አይደለም፣ ሁለቴ መታው። በቃ ቅድም አንዴ አሁን ሁለቴ መታው ነው በቃ። ከዛ በኋላ ሌላ ምንም አላደረኩትም። ከዛም ደግሞ አለች በንጋቷም ነበረች። ከዛ በኋላ እሺ አንድ ጥያቄ እስኪ ልጠይቅህ። መቼም እንግዲህ ሴትና ወንድ አንድ ቤት ላይ ሲኖር ወይ በደንብ ትግባባለህ ወይ ትጠላላለህ ወይ ደግሞ የሆነ አይነት ነገር ልታሳይ ትችላለህ። እና ምን አይነት ነገር አሳይታ ታውቃለች እሷ? ያው ሴትነቷ መቼም ሴት ናት፣ የደረሰች ሴት ናት። አንተም እንደዛው የሆነ ምናልባት ሰውነቷን የማሳየት ምናምን የመቀለድ ባህሪ አሳይታ ታውቃለች? እንደዚህ አይነት ነገር የለም። እንደዚህ አይነት ነገር የለም። ይህን ጥያቄ ለምን እንደምጠይቅ ታውቃለህ? ምክንያቱም እንደሰማሁት ከሆነ እንደያዝኩት መረጃ እንደ ጠዋት ልጠፋ ማታ ስትሳሳቁ ነበር በምልክት። መቼም መግባባት ሊሆን ይችላል፣ ምንም ችግር የለውም። እናንተ እኛ ቤት ነበራችሁ? ቆየዛ ነው ምንድነው እናንተ የሌለ ነገር ውስጥ ገብታችሁ? ይሄ የሌለ አይደለም። እሺ የሌለ አይደለም፣ ይሄ ያለ ነገር ነው አይደል? ያለ ነገር ስለሆነ ቆይ አንድ ቤት ያለ ሰው አይሳሳቅም? ይሳሳቃል። አንተ እንደነገርከኝ ከሆነ እዚህ የኤንግሪ ኢሞጂ አይነት እንትኖች ስትልክላት ነበር፣ የመናደድ ምስሎችን ስትልክላት ነበር። እሱ እንደ ትላንት ነው። በንጋታው ደግሞ ታስተካክላለች ጸባዋን። ስለዚህ ምንድን ነው ያለ ነገር ከሷ ጋር ነው? ግልጹን አውራኝ። ከዛ በቃ ምንድን ነው አንተ ወንድ ልጅ አይደል? እኔም እኮ ቢሆን የሚሰማኝ ነገር ካለ እነግርሃለሁ። ምንድን ነው ምን ላውራ? እሺ ምን ላውራ? የሆነ የተፈጠረ ነገር አለ፣ እሷን እንድትነግረኝ እፈልጋለሁ። ወይ ደግሞ ካሜራው ከደበረ፣ እኔም ካሜራ አልወድም በባህሪ። ካሜራው ይጥፋ በቃ። እኔ እናንተ ነው ችግር የለም። አጥፋው ካሜራው ይጥፋ። ካሜራው ጠፍቷል። በቃ ካሜራው ጠፍቷል። እሺ እኔ እናንተ አሁን ግልጹን ነው። እሺ ተፈጠረ ነገር ሊኖር ይችላል። ብዙ አጨናነቅ እኮ ምንም ችግር የለውም። አይዞህ አንተ ወጣት ልጅ እኮ ነህ፣ የሚያጋጥምህ እኮ ብዙ ነገር። እሺ ምንድን ነው የምትለው? እሱ አሁን ይኸውልህ ሌላ ቤት ላይ አሁን እንደዚህ አይነት ነገሮችን እየፈታው ነበር ችግር። ስፈታ ምን አገኘው? እሷ ናት አውቃ ሰውነቷን የምታሳየው። ሰውነቷን ገልጣ እስከዚህ ድረስ ታሳየዋለች። ወደሚተኛበት ቦታ ትሄዳለች ምናምን። ወንድ ልጅ ደግሞ እንደዚህ ሲፈተን አይወድም ታውቃለህ አይደል? ወንድ ነን፣ እንደ ወንድ ልጅ ስናወራ ስንፈተን አንወድም፣ እንሳሳታለን። ስለዚህ አሁን እቺ ልጅ ያሳየች ነገር ካለ እሷም ሌላ ቦታ ሄዳ ማግኘት ማትችለው ነገር አለ። ከአንተ በቀላሉ ማግኘት ከቻለች የምታሳይ ነገር ሊኖር ይችላል። ካሳየችና የሆነ ነገር ከተፈጠረ መጀመሪያ ግልጹ ነህ ንገረኝ። እንደዚህ አይነት ባህሪ ልጅቷ ላይ አለ። ችግር የለውም ዝም ብለህ እንደዚህ አይነት ባህሪ ልጅቷ ላይ አለ። አትዋሸኝ። እኔም እውነቱን እየተናገርኩ ነው። እንደዚህ አይነት ባህሪ ልጅቷ ላይ አለ አይደል? እኔ እንደዚህ አይነት ነገሮች ተይ እያልኩ ነው። እንደዛ ነው እንጂ ታሳስታለች። ከተኛበት ከመጣችብህ ምን ታደርጋለህ? ያንተ ጥፋት እኮ አይደል? ኧረ እኔ እንደዚህ አይነት አልተሳሳትኩም። እኔ እሷ እንደዚህ አይነት ባህሪ አላት ብያለሁ፣ ግን ተይ አይደል? አሁን ካሜራውን አስጠፍቼ እያወራሁ ነው በግልጽ። እሺ አሁን ለምሳሌ ስላደረክ ጥፋተኛ ነህ እያልኩ አይደል? እሺ ጥፋተኛ ነህ እያልኩ አይደል? ከእሷ ጋር ካደረክ ግን
ምን ያክል ጊዜ እንዳደረጋችሁ፣ ለምን ያክል ጊዜ እንዳደረጋችሁ እሷን በግልጽ ነገር። ምክንያቱም ይሄ በሙሉ የተጻጻፋችሁት ይሄ ትክክል አይደለም። አዎ እንጻጻፋለን። እሱማ እኔ ከወጣው ያው እሷም ያው ሳታይ ትጥፋለች ነው እጽፋለሁ እኮ። አሁን ይሄን ነገር መቼ ነው የጀመራችሁት? አብሮ መተኛቱን መቼ ነው የጀመራችሁት? ወደ አንተ ክፍል ነው የምትመጣ ወይንስ ደግሞ አንተ ወደ እሷ ክፍል ነው የምትሄድ? የተፈጠረው ነገር በሙሉ ተፈጥሯል፣ ችግር የለው። ኧረ እሷ ወደዚህ ነው እንጂ የምትመጣው፣ እኔ ወደዛ ሂጅ አላውቅም። ስለዚህ ወደ አንተ ክፍል ነው የምትገባ እሷ? አዎ እኔ ወደዛ ሂጅ አላውቅም። ስለዚህ አንተ ከሆነ ስህተት የለውም፣ ከአንተ ስህተት የለውም። ይሄ ነገር ምንድን ነው ክፍል ድረስ መጣ አብርሃም የምትተኛ ከሆነ ወንድ ልጅ ነህ አይደል? አዎ እሱ አንዳንድ ያው ያሳስታል። እሱ ለነገሩ እሱ ነው በግልጽ ነው ያልኩህ ይሄን። ስለዚህ ለምን ያክል ጊዜ ያደረጋችሁ ይሄን ነገር? ትመጣለች እኔ ጋር ግን ዝም ብለን እናወራለን፣ እንስቃለን፣ እንጫወታለን እንጂ አንድ ክፍል ውስጥ ገብታ የሚያስቅ ነገር የለም። ስቀህ ብቻ ትለያይ ማውቀዋለሁ። ካሜራውን ማስጀምረዋለሁ እንቀጥላለን። ስለዚህ አጥፋስተፍ ይችላል። ያው እኔ ጋር መግባቷን ቆይታለች ትገባለች። ስንት ዓመት ይሆናል? ዓመት ነው ወራት ነው? አይ መግባት ከጀመረች ዓመት ሆኗል። ያንን ነገርም ካደረጋችሁት ምን ያክል ጊዜያችሁ ነው? ያው እሷ መግባት ከጀመረች ብዙም አልቆየንም። ያንን ነገር ስታደርጉት እሷ መግባት ከጀመረች አልቆየንም። ካልቆያችሁ 1 ዓመት በሚል እንያዘው ወይ 9 ወር 8 ወር? ያው በመሀሉ አንድ አድርገን ምናምን መጀመሪያ ካደረገን በኋላ 1-3 ወር ቆይቼ ነው ከዛ በኋላ ጀመር። ከዛ በኋላ ብዙ ጊዜ ያው ይሄን እኮ ነው የምልህ። አሁን እኮ ካንተ ጥፋት የለም። ብዙ ጊዜ ያው ትመጣለች። በዛ ምክንያት እኔ ጋር ስትመጣ ነው ይሄን ያህል ልደፍሬ ነው ይሄ። አንተማ እንዴት ብለህ ትሄዳለህ? እሷ ነው እንጂ የምትመጣ። በቃ እንደዚህ እኮ ግልጹን ብናወራ ያው በቃ ነገር ስልኬን አንተ እኮ እሰጥሃለሁ ስልክ ምን አደርገዋለሁ ብለህ ነው። ወደ መጨረሻ አካባቢ በዚህ እየተናደድክ የላክላቸው ምስሎች ምንድን ያጠፋች? እቺን ደግሞ ንገረኝ በግልጽ ካወራን እሷን አውርተን እንሄዳለን። አንተ ወደ ስራ ትሄዳለህ፣ የምሳ ሰዓትህን ማልሻማ እኔም ወደምሄድበት እሄዳለሁ። በቃ ተናዳ ስለነበረች ምንድን ነው ያጣላችሁ ንገረኝ። በቃኝ ትላለች። በቃ ከኋላ እኔንም የሆነ ነገር ውስጥ አስገብታለች። ከዛ እሷ በዛ ከኋላ ደግሞ አንተ ፍቅር ውስጥ ገብተሃል ማለት ነው። እኔ ገባሁ። ለዛ ነው መጀመሪያ ስጠይቅ ጓደኛ የለኝም ያልከኝ። እዚህ ስለሆነ ነገሩ የለኝም ያልኩት ለዛ ነው። ያው ያለ ነው እንዴት ብዬ አለኝ ልበል። ግን ከኋላ የሆነ ነገር ሳይፈጠራት ይቀራል። እርግዝና ነገር ነው ሳይፈጠራት ይቀራል። ስለዚህ እርግዝና ሲፈጠር ሄደች ነው። እንደዛ ግን ከሄደች እኔ ደግሞ ከሄደች ለምንድን ነው ልብሷንና ጫማዎቿን ይዛ ያልሄደች? ይሄን ነው እኔም ያላወቁት። አሁን ይኸውልህ ምን አለ መሰለህ ጀምረዋል። በቃ ግልጽ ያወራን አይደል? በቃ ስለዚህ እኔም ወንድም ነህ መሆን አይደል? መከታ ልሆን አይደል? ስለዚህ አሁን ይህን ነገር አድርጋችኋል። ለ1 ዓመት ያክል አድርጋችኋል። በተደጋጋሚ ሆኗል። ስለዚህ እርግዝና ተፈጥሯል ነው የምትለኝ? ያለ ጥንቃቄ ስለሆነ የሆነ ተፈጥሯል። ይህ ሲፈጠር ምን አደረገች? ምን አሰበች? አንተስ ምን ሀሳብ ሰጣት? መጀመሪያ ሲፈጠር ብትነግር ኖሮ የሆነ ነገር ውርጃ ምናምን አደርግ ነበር። ከኋላ ከ4 ወር ካለፈ በኋላ ነው የነገረችኝ። አሁን ወደ 6 ወር ደርሷል። በዛ እኔ በቃ ለእኔ ራሱ ግራ ሲገባ እና አሁን ልትወልደው ሄዳለች ብለን የምታስብ እኔ በዛ ተጨንቃ የሄደች ይመስለኛል። ይህ ነገር ከቤት ወይዘሮ ራሔል እህትህ ብታውቅ ወይም ትንሹ ልጅ ቢያውቅ ምንድን ነው የሚሰማ? እንደዚህ እንዳደረገ? ኧረ ማንም እንዳያውቅ አልፈለኩም። እኔ ራሱ ፖሊስ ምናምን ስትል ራሱ ዝም ብዬ ነው። እናንተም ስፈሩ አሁን አንተ መጀመሪያ ስጠይቅ እንደዚህ እንደ ወንድም እንደምትሆን አላሰብኩም። ብዙ ተጽዕኖ የሚያመጣ ሰው መስሎኝ ነው እኔ ነገሩን እኔ ራሱ ስለፈራው ነው ማውራ ነገር ጉድ ነገር ይወጣኝ እንጂ ያው ነበረ። ስለዚህ እንግዲህ ቅድም ደውያለሁ ያልከኝ ዝም ብለህ ነው ይመስለኛል። አልደወልኩም። ምክንያቱም ስልካቸው በዚህ እንድትሄድ ብቻ ነው አንተ በቃ ቶሎ እንድትሄድ ብቻ ነው የፈለግኩት። የሆነ ነገሮችን ብዙ ሳትጠያይቅ እንደዚህ ጊዜም ሳንፈጅ እንድትሄድ ነበር የፈለግኩት። ስለዚህ አልደወልኩም።
እሷ ወደ ፖሊስ ስትሄድም እንደዛ አላለኝ ማለት ጥሩ። ያው ይሄ ነገር ከተፈጠረ እርግዝናው ከተፈጠረ ቤተሰቦች እዚህ ያሉት እህትና የእህት ልጅ ማወቅ የለባቸው አይደል? አላሳወቁትም። ማንም ከእኔ ውጭ ምክንያቱም ያፍሩብሃል፣ ትክክል እንዳልሆንክ ይነገርሃል። እሷ ደግሞ ቤት እስከኖረች ድረስ ትዕግስት እንግዲህ የቤቱ አካል ናት። እንደ እህት ነው እኔም እንደ ልጅ በጓደኞች ሁላ ጥሩ ተሰምነት አይኖረኝም። በሁሉም ሰው ነው እንጂ ለዛ ነው። ስለዚህ አሁን እሷ የት ነው ልናገኛት የምንችል? እሷን እኔ ያለችበት እውነት አሁን አላውቅም። እሷ ያለችበትን አታውቅም? አሁን አላውቅም። ለምንድን ነው የማታውቅም? እንዴት ልወቅ? እንዴት እዚህ ጋር ነኝ አላለች። ግን የምጠረጥርባቸው ቦታዎች አሉ። የት ትኖራለች ብዬ እጠራጠራለሁ። በዚህ ሰዓት የት ትኖራለች ብዬ እጠራጠራለሁ። ምንም የምጠረጥረው ነገር የለም። ወይዘሮ ራሄል አሁን ይህን ቢሰሙ ምን የሚሉ ይመስላል? እስኪ ንገረኝ። ኧረ እንዳይሰሙ፣ ኧረ እንዳትሰማ እንዳትሰማ አልፈልግም። ልጇን ቢሰማ ጥሩ አይደለም። ማንም ብሰማ ከእነ ከአንተ ውጭ ከወጣ ጥሩ አይደለም። ጥሩ ችግር የለውም። እኔ አሁን ሚስጥርህን እንጠብቃለሁ። ሚስጥርህን የምጠብቅ ግን ሌላ የተፈጠረ ነገር ካለ እሱን አሳውቀኝ። እሱን ማታሳውቀኝ ከሆነ ግን ከባድ ነው የሚሆን። የሄደችበትን ልታውቅ ትችላለህ አንተ። የማታውቅበት ምንም ምክንያት የለም። ምክንያቱም ከቤት ውስጥ የተረጋጋህ አንተ ብቻ ነህ። ልጇ የት ሄደች እያለ እናቱን በተደጋጋሚ እየጠየቀ ነው። አንተንስ ጠይቆ አያውቅም? ይጠይቃል። ወይንም ከእነሱ ጋር አብሬው እየፈለግኩ አይደል እየጠየቅኩ ነው፣ ለእነሱ እያስመሰልኩ ነው እንጂ በዚህ ምክንያት እንደወጣች አሁን ወይዘሮ ራሄልን እህትህን ጠይቃት አታውቅም። ዝም ነው በቃ ዝም ነው ያልክ አንተ። እሷ ደግሞ እንግዲህ በተደጋጋሚ ህልም እያየች ነው፣ መጥፎ ህልም እያየች ነው። በእሷ ዙሪያ ጨንቋታል። ስለዚህ አሁን ማድረግ አለብን መሰለህ? እች ልጅ ላይ የተፈጠረ ነገር አለ። ያን ደግሞ አንተ ታውቃለህ። በጣም ደንደን ብለህ ተረጋግተን የምታወራኝ አንተ ነገርኩህ። በዚህ ምክንያት አሁን እኔ እርግዝናው በመፈጠሩ እርግዝናው በመፈጠሩ በዚህ ምክንያት ነው ወታ እንደሄደች ማውቀው እንጂ ሌላ ነገር ምን አደርጋለሁ? እንዴት ይሆናል? ከዚህ በላይ ቤት ብኖረኝ እዛ ቤት ኑሪ ብዬ አላስቀምጥም። እኔ ለራሴ ተከራይቼ ለመኖር ራሴን ችዬ ሌላ ነገር ህይወት ለመመስረት ወደፊት እያሰብኩ ስለሆነ አሁን ምን አቅም አለኝና ነው ሌላ ቤት። ቅድም እያሰብኩ ነው ያልከው ከትዕግስት ጋር ነው ማለት ነው? ከትዕግስት ጋር አይደለም። ከማን ጋር ነው ታዲያ? እኔ አሁን ትዳርም አላሰብኩም። አሁን ዝም ብለህ እዚህ ቤት ስላገኘህ አጋጣሚ ስለሆነ ነው ስለምትመጣ እኔ ጋር ነው እንጂ እኔ ይሄን ያህል ከሷ ጋር ምንም አይነት ነገር አልፈለኩም። በቃ ለስሜት ነው የምናደርገው። ከዛ ውጭ ሌላ ነገር ውስጥ አልገባም። ቅድም ሌላ ውስጥ እንደገባ አውርታኝ ነበር። አሁን ደግሞ አልገባውም ትለኛለህ። ቅድም ገብቻለሁ አልከኝ። ለአንተ ያልኩት እሷ ከኔ ምንም አይነት ነገር እንደሌላት እንድትረዳ ነው ያልኩት። አሁን አንተ ስትረዳ እንጂ አሁን ግን እውነቱን ስናገር በቃ ላይፍ ውስጥ ዝም ብሎ ነው በቃ ከመጣን እሷ ያንን ነገር ከኔ ጋር ትመጣለች። እኔም ያው ሱስ ሆነብኝ። ለዛ በቃ ለስሜት ሲባል እሷን ብዙ የምፈልጋት። ቅድም ሌላ ውስጥ እየገባው ነው ለስሜት ነው በቃ ነይ ምናምን። እኔም ራሱ ከኋላ መጀመሪያ ራሷ ነት የምትመጣው ከኋላ እንድትመጣ እኔ ራሱ ማስገደድ ጀመርኩ። ምን ትላለች እሷ? ፈቃደኛ ናት ወይስ እና ልናገራለሁ ተወኝ ምናምን ብለህ አታውቅም? በግልጽ አውራኛ ይዞ እውነቱን ለመናገር ትናደዳለች። አሁን ከኋላ በቃኝ ከኔ ምንድነው ያሰብኩ? ምንድነው አብሬው ለመኖር ነው ከኔ ጋር ለመኖር ነው እንዴት ነው ሐሳብ ምናምን ትላለች። እንደዛ አይነት ነገር አይደለም ምንም ግልጽ ነገርኩት። በቃ በዛ የተነሳ ትበሳጫለች በማደርገው። እኔ ግን ያ ነገር ስመጣ ያው ታውቃለህ ወንድ ልጅ ነህ ስለሚያስፈልገኝ እኔ እያጨናነቅኳት መስጠት ነው ይላታል። ስለዚህ ወንድ ልጅ መቆጣጠር የለበትም ማለት ነው። የሚያስፈልገኝ የምትለኝ ወንድ ልጅ መቆጣጠር አይችልም ማለት ነው። ያው አንድ ቤት ውስጥ ያለችውን እንዲህ ልጅቷ ቆንጆ ነች። እንደ እህት ለምን አታያትም? በቃ አንዴ መጀመሪያ ተጀማመረ።
ከዛ በኋላ እህት ብሎ ነገር አለ እንዴ? እንዴት ጀማመር? እሺ ከዛ በኋላ እህት ብሎ ነገር የለም። ከተገናኘ ያው እንግዲህ በፍላጎቷ ይሆን አይሆን ማውቀው ምን ነገር የለም። እሱን ፈጣሪ ነው የሚያውቀው። በፍላጎቷ ነው ብዬም አላስበውም። ካልከው ግን እሺ አንተ ባልከው ሐሳብ ቀጥላለሁኝ። እሺ ስለዚህ አሁን ግልጹ እንድትነግረኝ የሚፈልገው ነገር ልጅቱ ትዕግስት የት ነው ያለች? የት ነው ያለች? የት ነው ያለች? ሶስት ጥያቄ ሊመስል ይችላል፣ አንድ ነው። ትዕግስት እሺ የት ነው ያለችው? ነገር እኔ ባቅ እዚህ ጋር ነች። ውሸቱን እዚህ ጋር ውሸት በቀኝ ውሸት በቅቶኛል። አሁን ማድረግ ያለብን ነገር ምንድነው? የት ናት ትዕግስት? የት ናት? ምናልባት የተፈጠረ ነገር ሊኖር ይችላል። ልታናድድህ ትችላለች። አንዳንድ ጊዜ ሴቶች እንዴት ነርቭ እንደሚያደርጉና እናውቃለን እኛ ወንዶች አይደል? በቃ ተናደ የተበሳጨበት ነገር ሊኖር ይችላል። ግን እጄን አንስተሃል፣ አንድ ጊዜ ነው የመታው አልካ፣ እዛ ደግሞ ሁለት ጊዜ ነው የመታው አልካ። በቃ እንደመታው ነገርኩ። በቃ አንድ መታው ሁለት መታው። እንደዛ ስትመታት ተጎድታለች አይደለ? ጎድታታል። ምንም አልመሰለህም። ለምንድን ነው ያንን ነገር ያደረከው? ስለቀነሰችብህ ነው? በቃ እንደ ሩማ አልሆናለች ነገሩ ላይ። ስለዚህ በዱላ ይስተካከላል ብለህ አሰብክ? በቃ ያው እሷ ሳታውቅ መትቻታለሁ። አትንገሪ ምናምን ነገር ማለት ማንም ሚስጥርህን በደንብ አድርጌ እንደይዝልህ በግልጽ። ሌላ የተፈጠረ ነገር አለ። ትዕግስት ዝም ብሎ ስልኳ ሊጠፋ አይችልም፣ እሷም ልጠፋ አይችልም። እቃዎቿ፣ ልብሶቿ እዚህ ተቀምጠው አንተ ምን አይነት አስተሳሰብ ነው የምታስበው? የሆነ ነገር ተፈጥሯል። ስትመታት ክፉኛ ተመታ ወድቃ ሊሆን ይችላል። መተንፈስ አቅቷት ሊሆን ይችላል። መትቻታለሁ ብያለሁ እኮ መትቻታለሁ። ስለዚህ ስትመታት በጣም ተጎድታ ህይወቷ ሊያልፍ ይችላል። ገብቷል? ስለዚህ የተፈጠረ ነገር ካለ ይሄን በግልጽ ንገረኝ። ከዛ በኋላ አያገባንም፣ ወጣን እንሄዳለን። እኔ ግን ማወቅ የምፈልገው ምንድነው እውነታው ነው። እንደ ወንድም እናወራ ብያለሁ አይደል? መትቻታለሁ። ወድቃ ነበረች። እሺ ከዛ አንስቻት ወደ ውጪ እዚህ ጋር ውሃ ምናምን እያደረኳት ፈንት ነቀለች። ከዛ በኋላ ያው አስቀምጬ ነበርኩት። ከዛ በኋላ በራሷ ወጣ ሄደች። ስለዚህ ወጣ ነው ሄደች። ይኸውልህ እርግጥ አንተን ፈርታ ልብሶቿን ጥላ ልትወጣ ትችላለች። አመታትህ ክፉና መጥፎ ከሆነ ግን ህይወቷ ሊያልፍ ይችላል። ስለዚህ ስለሱ ነገር ንገረኝ፣ አሊያ ደግሞ የያዝኩትን መረጃ ይዤ ወደ ፖሊስ ጣቢያ ሄጄ ለህግ አቀርባለሁ። ስለዚህ በግልጽ ንገረኝ ነው የምልህ። እሺ በቃ ቆይዞ ምንም የሚያስፈራ ነገር የለም። ተፈጠረ ተፈጥሯል። ወንድ ልጅ ለመንገድ ስለከበደኝ ምንም ችግር የለውም። በቃ መትቻታለሁ። ወድቃለች በዛ ቦታ። እሺ ለምንድን ነው የመታት? የመታውት ነገር እኮ ከድሮ በቃ ሁሉ ነገር ቀንሳለች። ከጋለ ነገር ማኩረፍ ነገር ድሮ ስትስቅና በቃ ምን ትንሽ ጮክ ብላ አወራኝ ጆሮዬ ቅድም እንደነገርኩህ ስትስቅና ስትጫወት ከኔ ጋር ውስጥ ምናምን ስትመጣ ምን ስል ነው ደስ የሚለኝ። አሁን ያለው ነገር ሁሉ ተቀይራ ያለው ነገር ሁሉ ፌሷም በቃ እንደ ድሮ አትሆንም። ያለው ነገር እንደ ድሮ አትሆንም። በዛ ነው የተነሳ በቃ መታወት። ከዛ ወደቀች፣ ፈንት ሰራች። በዛ ነው ምን ሆነች? ከዛ በኋላ ነገርኩ። በቃ የሆነ ነገር ሆናለች። በቃ አልፋለች ነው። እሺ ከዛ በኋላስ ምን አደረግ? ያው መቼም በድንጋጤ የምታደርገውን ላታውቅ ትችላለህ፣ ግን ምን አደረግ? ከዛ በኋላ ያደረግኩትን በቃ እሺ ና አሳያለሁ ያደረግኩት። ሰላም ትተኛ ነበር። ግን ይሄ ነገር የተፈጠረ በኋላ ተፈጥሯል። ያው እንግዲህ አንዴ ሆኗል። ከዚህ በኋላ ምን ማድረግ ይችላል? ከሆነ በኋላ ያለው ነገር ያንን እንዳይታወቅ ነገር አድርገህ ለምን ራስን አሳልፈ ለምን ለህግ አካል ለምንድን ነው ያልሰጠህ? ንገረኝ እስኪ። ከተጸጸትክ ከተሰማህ። እኔ ተጸጸትኩ፣ ያው ተጸጽቻለሁ። ግን ያው እንዳይታወቅ አድርጌ ባለው ነገር እኔ በቃ ማንም ማግኘት እንደማይችል አይነት ነገር አድርጌ ነው
በቃ ከዚህ በኋላ ጠፍታለች ተብሎ ይቀራል። ስልኳንስ ምን አደረግከው? አወጣህ ጣልከው? ስልኳ ሲም ካርዱ ተነቅሎ ውስጥ ጣልከው? እዛው እሷ ከወደቀችበት አለ እዛ የሆነ ቦታ አስቀምጫለሁ። ሲም ካርዷን ብቻ ነቅ ያወጣ እዛ ነው የማይሰራ። ቀፎውን ሴት አደረገው? ቀፎው እዛ አፈር ውስጥ እዛ አፈር ውስጥ። ማን ያገዘ ይሄን ነገር ስታደርገው? ያው ጠዋት ስለነበር ማንም ስለሌለ ብቻዬን ሁሉ ነገር ብቻዬን ነው ያደረኩት። ሰውን ምን ብዬ ይሄን ያህል ልተባበርልህ ማንም እንዲያውቅ አልፈለኩም። ያው በጣም ያለው ነገር በጣም ከኋላ የሚመጣው ነገር አስከፊም ስለሆነ ያለውን ችግሩን ለመሸፈን ብዙ ያለውን ነገር ጨርሼ አስተካክለዋለሁ። ስለዚህ በቃ ያጋጥማል እኮ አይደል? ያጋጥማል። የሰው ልጅ ይሳሳታል። እንደውም ልንሳሳት ነው የተፈጠርናል። ስለዚህ አሁን አቅራቢያው ነው፣ በዚህ አቅራቢያ ነው የቀበርካት ወይ ሴት ነው? አዎ አሳያለሁ። በቃ ትንሽ ራቅ ይላል። አይርቅም። ያው ከዚህ ከወጣው ደን ውስጥ ነው መቼም። ያው የሆነች እዛ አጥሩ ስር ያለው አፈሩ ላይ እንደዚህ የተለባበሰው ሳር የሚመስለው እሱ ነው። እሱ ላይ ነው የጨመርኩት እንጨቱን ምኑን እንደዚህ የተቀመጠው እና ላሳይ። እሺ ቆይ ታሳየኛለህ። ያለውን ነገር ንገረኝና። አዎ ይሄ ነው በቃ ጥሩ። ስለዚህ ሳታስበው ነው የተፈጠረ። አዎ እንደዚህ ትሆናለች ብያለሁ። ፍቅሯ ስለቀነሰብህ እኔ መታው ወድቃ እሷ ስትወድቅ እንደዚህ ትሆናለች ብዬ አላሰብኩም። ከሆነች በኋላ ያለው ነገር የሚመጣው አስከፊ ነገር ስለሆነ ያለው ነገር ለመሸፈን ነው ያለው። ስለዚህ አሁን መጀመሪያ በጥፊ ነው የመታሃት ነበር? አዎ በጥፊ ሁለት ተመታውና ወደቀች። ስትወድቅ በአፍንጫዋ ደም መጣ። በዛ በተኛችበት ትግስት ምንም በቃ አትንቀሳቀስም። ትንሽ ተንፋስ ትልና ትነሳ ትሆናለች ብዬ ውሃ አምጥቼ እዚች ጋርም ስጨምር ያው አልተነሳችም። በዛው ጠጣለች። ያለኝ ነገር ለመሸፈን ያለኝ ኃይል ተጠቅሜ ያው ዘጋ አድርጌያለሁ። አሁን እንግዲህ ተሳስታ አድርገዋል አይደል? የተፈጠሩ ነገሮች አሉ። ያንተ ጥፋት አይደለም በቃ አይደል? ተናደህ ነው፣ ተበሳጭተህ ነው። መታታል ወድቃለች። በቃ አደራሽ ወንድም ነኝ ሁሉ ነገር እኔ እሸፍናለሁ ብለሃል። አዎ እሸፍንልሃለሁ። እሸፍንልህ ምንም ችግር የለውም። እኔ ከወንጀለኞች ጋር ተባብሬ ምሰራ ሰው ነው። ገብቶሃል? አዎ ስለዚህ ችግር የለውም። ካሜራማን ቶሎ በል ደውል፣ ለህግ አካል ደውልና በር ላይ ቶሎ እንዲጠብቁና አድርግ። አንተ ደግሞ ለህግ አካል አልደውልም አላልክም? ምን ለህግ አካል አልደውልም አላልክም? እና ለህግ አካል አልደውልም ማለት ምንድን ነው? ኧረ ምን ማለት ነው? ለዚህ ነው እንደ አሁን አወጣጣሁ። አይኔን ልታጠፋ ነው። አንተ ግን አላሳልፍም አላልክም? ለህግ አሳልፍ አልሰጥም አላልክም? ወሬ አልፈልግም። በቃ አይኔ ጠፋ። እንዳንተ አይነት ሰው ቁጭ ብዬ በማውራት የራሱ በጣም ነው ማዘኝ። ዝም በለው። ምንም አልፈልግም። ወንድ ልጅ አለ ሴት ልጅ በጥፊ አይኔ ጠፋ። ወይ እጄን አሁን ታሰኛለህ።